አሁን እግዚአብሔር በእኛ ላይ ልረፍ ቢል ማረፊያ ቦታ የሚያገኝ ይመስላችኋል? ክርስቶሳዊ ማንነትን ባልተቃረነ መልኩ መሆን አለበት ይላል። ጾም ቅዱስ ዮሐንስ አፈወርቅ እንዳለው የሰው ልጅ ገና እንደተፈጠረ ያረፈባት እጅ ናት ይላል። በቃ የሰው ልጅ ሞግዚቱ ማናት? ጾም ናት። ከእግዚአብሔር እንዳይለይ ከክፉ ግብራት እንዲጠበቅ ተንከባክባ ከእግዚአብሔር ጋር ያለውን ግንኙነት አስጠብቃ የምታሳድገው ምንድናት? ጾም። ንጹህ ምንጭ። ሁለተኛው ነው ጥያቄ ደግሞ የሚፈታና የማይፈታ ጾም ማለት ምን ማለት ነው የሚለውን ደግሞ መምህር ፍቅረ ማርያም በሚገባ ያብራሩልናል። ወደ መምህራችን። እሺ፣ እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ስሙ ለዘላለሙ የተመሰገነ ይሁን። ለመምህራችን ለመምህር ዮሐንስ እግዚአብሔር አምላካችን ቃሎት ያሰማልን። ጾም እንግዲህ መምህራችን እንዳነሷቸው ብዙ ነጥቦች የዘረዘሯቸው አሉ አይደለም? ማስታወሻ ይዛችኋል አይደለም? እያዛችሁ ነበር አይደለም? መያዝ አለባችሁ። ወደ እኔ ጥያቄ ስመለስ የሚፈታና ምንም አይል የማይፈታ ጾም። እንግዲህ ጾም ካል ጾም ልንይዝ ነው እንላለን። ከዚያ ደግሞ ጾም ሊፈታ ነው እንላለን አይደል? ጾም ይፈታል እንዴ? እስረኛ ነው ጾም? ምን ይመስላችኋል? ጾም ይፈታል ወይስ አይፈታም? ሐሳቡ ራሱ ቃሏ ጾም ይፈታል ወይስ አይፈታም? በመጀመሪያ ይፈታል። አሁን የምንጾመው ጾም ምን ጾም ነው? አሁን የጾም ነው ያለው ጾም የማን ጾም? የሐዋርያ ጾም ነው። የሐዋርያ ጾም መቼ የሚፈታው? ሐምሌ 5። ስለዚህ ሐምሌ 5 ቀን ጾመ ሐዋርያትን እንፈታለን ማለት ነው። መፍታት ማለት ምን ማለት ነው? መለያየት ወይስ ከጾም አለመጾም? ግን ዋናው ቅርቡ አማርኛ ስለተለመደ ነው እንጂ ጾም ይፈታል የምትለው አማርኛ ራሱ እንደ መንፈሳዊነት ስትታይ ጥሩ አይደለችም። አሁን ዘመነ ትንሣኤ አሳልፈናል አይደለ? ክርስቲያኖች ቅዱስ አባ መቃርስ እንደተናገሩት ክርስቲያኖች እያንዳንዳቸው እንቅስቃሴያቸው በሙሉ ክርስቶሳዊ ማንነትን ባልተቃረነ መልኩ መሆን አለበት ይላል። አብዝቶ መመገብ፣ አብዝቶ መጠጣት ከእግዚአብሔር ጋር አንድ ያደርጋል ወይስ ይለያል? ይለያል። ስለዚህ ጾም ራሱ ባይሆንም መጥሮ መመገብ ከእያንዳንዳችን ምን ይባላል? ይጠበቃል ማለት ነው። ግን በኋላ አሁን ጥያቄው እንደመጣበት መንፈስ ለማየት የሚፈታ ጾም የምንለው አሁን እኛ የጾም ነው አይደለ? እስከ ስንት ሰዓት እንጾማለን? እስከ ስንት? እስከ 9 እንጾምና ጊዜያዊ የጾም ምግቦችን ምን እንላለን? እንመገባለን። ደግሞ ጭራሽ ደግሞ ጾሙ ሲያበቃ ማለትም አሁን ሐምሌ 5 ቀን ጾመ ሐዋርያትን እንጨርሳለን። ከዚያን ጊዜ ጀምሮ አሁን ልክ እንደምንጾም ምን አንልም? አንጾም። እስከ 6 ሰዓት የቆየን አንጾምም። ያኛውን ለማመልከት ነው የሚፈታ ጾም የተባለው። የሚፈታ ጾም የተባለው ይሄኛው ነው አሁን ያልነው ማለት ነው። ይሄ ምን ይባላል? የሚፈታ ምን ጾም። ቤተክርስቲያናችን በአዋጅ ደረጃ አውጃ እንድንጾማቸው ያዘዘቻቸው ጾሞች አሉ። 7ቱ ምኖች አጽዋማት። እነሱን ጾመን ስንጨርስ ጾም መፍታት ተብሎ ይጠራል ማለት ነው። ወደ ሁለተኛው ስንሄድ የማይፈታ ጾም። እስቲ ከመካከላችሁ የማይፈታ ጾም ምንድን ነው? የማይፈታ ጾም መወሰን አይፈታም። ሌላስ? የማይፈታ ጾም በጣም እንትን ነው ሐሳቡ ከኛ ብዙም የራቅ አይደለም አይደለ? የማይፈታ ነው የሚል የማይፈታ ጾም ማለት ምን ማለት ነው ብለዋል መምህራችን? መታቀብ፣ መከልከል እና ምን ማለት መጠበቅ። ስለዚህ ከምንድን ነው የምንከለከለው? ያ የምንከለከለውስ ምንድን ነው? የምንከለከለውስ እስከ መቼ ነው የሚል ገደብ አለው አይደለ? ገደቡን አሁን አነሳ ነው። እስከ የሌለው ምን መከልከል፣ እስከ የሌለው ምን መታቀብ፣ እስከ የሌለው ምን መጠበቅ። እሱ ምንድነው? ከእግዚአብሔር አምላካችን የሚለየን ማንኛውም ነገር ሁሉ መልካም ከሆኑ ነገሮች ውጭ መልካም የሆነ ነገር በሙሉ ምንጩ ማን ነው?
እግዚአብሔር ነው። መልካም ሆኖ ከእግዚአብሔር ያልመነጨ አንድም መልካም የለም። ያ መልካም ያልነው ነገር ከእግዚአብሔር ያልተነሳ ከሆነ በመልካምነት ስም ያለ ምንድን ነው? የመልካም ተቃራኒ ነው። ከእግዚአብሔር የተገኙ ነገሮች በሙሉ ምኖች ናቸው? መልካሞች ናቸው። ከመልካምነት ውጭ ያሉ ነገሮች በሙሉ ምንድን ናቸው? የማይፈቱ ምኖች ናቸው? ጾሞች ናቸው። ጾም ማለት ምን ማለት ስለሆነ መታቀብ፣ መከልከልና ምን ማለት መወሰን ማለት ስለሆነ እና ጾም አጠቃላይ ባህሪያቶቹን ስናጠነው የጾም ዋናው ግቡ ዓላማው ክርስቲያኖችን ጿሚ ማድረግ አይደለም። ጿሚ ማለት ከስጋ ለምሳሌ አሁን እየጾም ነው አይደለ? እየጾም ነው ወይስ አይደለም? እየጾምን ነው። ከምን ነው የምንጾመው? ከምግብ ነው አይደለ? ከምግብ ነው። ግን ጾማችን ግን ምንን ማካተት አለበት? መንፈሳዊ ግብራትንም መለማመድ መቻል አለብን። ለምሳሌ 5ቱ የስሜት ሕዋሳቶች አሉን አይደለ? ሁላችንም አለን። ማንነታችን አሁን ያለበትን ማንነት የያዘው ወይም ደግሞ ከውጩ ዓለም ጋር እየተገናኘ መስተጋብር እየፈጠረ እኛነታችን በእኛነታችን አጽንቱ ያቆመው ከዚህ ከውጩ ዓለም መረጃዎችን የሚያስገባባቸው ምኖች አሉ፣ መስመሮች አሉ። እነሱ 5ቱ የስሜት ምኖች ይባላሉ፣ ሕዋሳት። ይሄኛው ሳይንስ አይደለም ነገራችን ላይ 8ኛው 7ኛው ክፍለ ዘመን ላይ የነበሩ ታላላቅ የቤተክርስቲያናችን ሊቃውንት የተናገሩት ሐሳብ ነው። አንድ ባለጸጋ 5 መክሊቶችን ለአንድ ነጋዴ ምን አለው ሰጠው የሚለውን ቃል ሲያብራሩ 5ቱ መክሊቶች 5ቱ የስሜት ሕዋሳት ናቸው ብለው ተንትነው ያስረዱ ሊቃውንት አሉ። እነ ዮሐንስ ዘሰዋስው ማለት ነው። እና እነዚህ 5ቱ የስሜት ሕዋሳቶቻችን ዓይን ስራው ምንድነው? ዓይን ስራው ምንድነው? ማየት ነው። ግን ዓይን ስራው ማየት ስለሆነ ግን ሁሉም ይታያል? አይታይም። ምን ማለት አለብን? የሚታየውና የማይታየውን መለየት መጀመሪያ። ምክንያቱም አመዛዛኝ አእምሮ ስላለን። ስለዚህ ምን ነው ማየት ያለብኝ? እመርጣለሁ ማለት ነው። እመርጣለሁ። ምክንያቱም ይኸውላችሁ የምታዩትና ወደ ውስጣችሁ የምታስገቧት እያንዳንዷ ነገር ውስጣችሁን ሳትነካ አትመለስም። ይሄ ማወቅ አለባችሁ። የሆነ ነገር ሰምተን አይ ምንም አልሆንም ማለት አይቻልም። በቃ ይሄ ተፈጥሯችን ነው። እንሰማለን፣ የሰማነውን አእምሯችን ይተረጉመዋል፣ ትርጉም ይሰጠዋል። ከዚያ ሰውነታችን ግብረ መልስ ይሰጣል። ይሄ ሰውነታችን የተገነባበት ባህሪው ነው፣ ጸባዩ ነው። ስለዚህ ከሚወራው ወሬ አንዳንዴ መራቅም የሚጠበቅብን ቦታዎች አሉ ማለት ነው። ስለዚህ የምንሰማቸው ምን እንላለን? እንመርጣለን። ከዚያስ የምናነባቸውን እንመርጣለን ወይስ አንመርጥም? አቤት እንመርጣለን። ምክንያቱም ይኸውላችሁ እኛ ሰዎች እኛነታችን በአደራ መልኩ ነው የተሰጠን። እኛ ለእኛ በአደራ መልኩ ተሰጥቶናል። እንድንጠብቀው፣ እንድንከባከበው፣ የእግዚአብሔር ልጅነቱን ጠብቆ ሩጫውን በድል እንዲፈጽም እያንዳንዱ ሰው ራሱ አደራ ተሰጥቶታል። እያንዳንዱ ሰው ማለት ነው። ራሳችሁን የማጽደቅ ራሳችሁን የመጠበቅ ኃላፊነት በሁላችሁም ላይ አለ ማለት ነው። እና በተለይ በዚህ ዘመን ያው ሁላችንም ያለንበት የእድሜ ክልልም ስለሚመሳሰል ዘመኑን እናውቋለን አይደለ? ያለበትን ሁኔታ። በዚህ ዘመን ደግሞ ክርስቲያኖች ደግሞ እንደ ክርስቲያን በጣም መመላለስ መቻል አለባቸው እንጂ ያገኘነውን እየበላን ያገኘነውን እየጠጣን ሁሉንም እያነበብን ሁሉንም እያየን ክርስቲያናዊ ማንነታችንን ጠብቀን እንቀጥላለን ማለት ዘበት ነው የሚሆነው። ያ ራሱ ያም ታቅቦልን ራሱ ከዚያም ተጠብቀን ራሱ የምንፈተንባቸው እጅግ በጣም በርካታ ፈተናዎች አሉ በዚህ ዘመን በተለይ ማለት ነው፣ በተለይ ወጣቶች። ስለዚህ ይሄኛው የማይፈታው ጾም የምንለው ከኃጢአት ነው። ኃጢአትን ከማየት ኃጢአትን ከማሽተት ሁሉ የማይመለከተንን የድንግልና አጥሮች ይባላሉ። ከድንግልና አጥሮች አንዱ አጼንኦ ነው፣ ማሽተት ነው። ከዚያ ደግሞ ገሲስ አለ፣ ከመዳሰስ። ከነዚህ ነገሮች በሙሉ ስንጠበቅ መንፈሳዊ ማንነታችን ምን ይላል? ይታጠራል፣ ይጠበቃል። እና በዋናነት እነዚህ ነገሮች መጠበቅ መቻል አለብን። ምን መሰላችሁ? እኛ አሁን ክርስቲያኖች በተለይ በዚህ ዘመን ያሉ ትውልዶች ለመዳን እጅግ በጣም ስስ የሆነ ስሜት ተጋብቶባቸዋል። በሁላችንም እኛም አለንበት በዚያ መጠን እና ምንድነው ማወቅ ያለብን ነገር ክርስትና
እንዲሁ እንደምናወራው አይነት ህይወት አይደለም። ወላችሁ አንዳንዴ ለማውራትም ይቸግራል። ነገራችን ላይ ክርስቲያን ነኝ ብሎ ለመጥራት ራሳችን ለመግለጽ ራሱ በጣም ያስቸግራል። በጣም ማለት ነው። አንድ ሊቅ በሆነ ዘመን ላይ ክርስቲያኖችን ያስተምራሉ። ክርስቲያኖች ደግሞ ስነ ምግባራቸውን ሳያረሙ ወደ አሕዛብ ይቀላቀላሉ። ከዚያ ልክ አሕዛብን መስለው ይኖራሉ። ከኛ የተለየ ህይወት የላቸውም ብለው ክርስትናን ከመቀበል ወደ ኋላቸው ያፈገፍጉ ነበር። አሁን በዚህ ዘመን እኮ ጠጮች፣ ሰካራሞች፣ በአጠቃላይ በስነ ምግባር ድቀት ያጋጠማቸው ማህበረሰቦች እነማን ናቸው? እኛ ነን። ምንም ጥያቄ የለውም። ለምን እንደዚህ ሆነ ስንል የማይፈቱ ጾሞች አሉ። እነሱ ምን ስላልናቸው ነው? ስለፈታናቸው ነው። ምን ስላልናቸው? ስለፈታናቸው እና የሆነ እንለማመዳቸው ብለን ማለት ውስጣችን ነገሮቹ ለኛ ጠቃሚዎች እንዳልሆኑ ያውቃል። ሰው ወዶና ፈቅዶ ኃጢአት ይሰራል አይሰራም? የሚሰራ አለ። ይሄ የህሊና ጥመት ይባላል። ወዶ ፈቅዶ ኃጢአት የሚሰራ ይሄ አመፀኛ ነው። አመፀኛ። አንዳንዱ ደግሞ በተደጋጋሚ የሆነ ነገር በተደጋጋሚ ሲያረገው ያ ነገር ምን ያደርገዋል? በቁጥጥር ውስጥ ያደርገዋል አይደለ? ከዚያ ውስጥ እንዳይወጣ ምን ይለዋል? ያስረዋል። ለዚያ ነገር ምን ይሆናል? እስረኛ ይሆናል። እና ከዚህ ነገር ምን ማለት አለብን? መላቀቅ መቻል አለብን። ያኛው እንዴት ነው የምናደርገው? ሁላችንም ጸልያላችሁ አይደለ? የማይጸልይ ሰው የለም። ጸሎታችን ምን ያክል መንፈሳዊነትን የጠበቀ ነው አይደለም የሚለው እንዳለ ሆኖ ግን ጸልያለን አይደለ? እሱም ራሱ አንድ ትልቅ ነገር ስለሆነ አንድ ነገር ግን ልነግራችሁ የሚፈልገው ነገር በትክክል ክርስትናን ከተጠቀምንበት ወይም ደግሞ ከተረዳነው ኃጢአትን ከማድረግ አይደለም፣ ኃጢአትን ከመናገር አይደለም፣ ኃጢአትን ከማሰብም መጠበቅ የሚያስችል መንፈሳዊ መሳሪያ እኛ ክርስቲያኖች ውስጥ አለ። እንዲሁም ዛሬ እችኛዋን ሐሳብ ብቻ ራሱ ይዛችሁ ብትሄዱ በቂ ነው ብዬ አስባለሁ። የጾም ትርጉም እንዳለ ሆኖ የሚፈቱና የማይፈቱ አጽዋማት አይነቶች ምናምን እንደዚህ እንደያዛችሁ ሆናችሁ እሱ ምንድነው? የአምላካችን ስምን ማለት ደጋግሞ መጥራት። የአምላካችን ስምን ማለት ደጋግሞ መጥራት። አሁን አንድ የቤት ስራ ልስጣችሁ። አሁን ስለ እንትን አስቡ፣ ስለ እንጀራ አስቡ። ስለ እንጀራ ምሳ ሰዓት እየደረሰ ስለሆነ አሁን ስለ እንጀራ አስቡ። ከዚያ በውስጣችሁ እግዚአብሔር 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 ያላችሁ ጥሩ። አሁን ደግሞ ቆይ 5 ደቂቃ ስለ እንጀራ አስቡ፣ 5 ሰከንድ። አሁን እግዚአብሔር እግዚአብሔር በሉ በውስጣችሁ። እንጀራው የሐሳብ አልጠፋም? የእንጀራው ሐሳብ ከሊናችሁ ጠፋ አልጠፋም? የዋሻችሁ እንዳይሆን ካልጠፋ አልጠፋም በሉ። ጠፍቷል? ይኸውላችሁ ከዚህ ከወጣችሁ በኋላ ማለት ሞክሩት። ለምሳሌ ይኸውላችሁ በጣም የሚፈተናችሁ ኃጢአት ልትፈጽሙት እናንተ ላለመፈጸም እሱ ደግሞ እንድትፈጽሙት የሚያስገድድ ህሊና ሲመጣባችሁ በቃ በዚህ እንዲሁ ቃል ገባላችኋለሁ። የእግዚአብሔር አምላካችን ስም ጥሩት ደጋግማችሁ። ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ እያላችሁ ብትጠሩት ማለት ተኖ ይጠፋል። ስጦቱ ሞክሩት። ይሄን የቤት ስራ ያዙት። ለማንኛውም ኃጢአት ልክ የሆነ ኃጢአት ትዝታ ሲመጣባችሁ ቀጥታ ስሙን ጥሩት። አንድ አባት ምን አሉ? ስሙን መጥራት ብቻ ቃል በቃል ነው። ስሙን መጥራት ብቻ እኛን ሊፈትኑን ከሚያንሾካሹኩ አጋንንት ጀርባ ላይ ልክ ጅራፍ የማሳረፍ ያክል ነው ይላሉ። ምንን የማሳረፍ? ምንን መጥራት? የእግዚአብሔርን ስሙን መጥራት ብቻ ብቻ የምትሏን ቃልም ይጠቀማሉ። የእግዚአብሔርን ስሙን መጥራት ብቻ እኛን ሊፈትኑን እያንሾካሾኩ ባሉ አጋንንት ላይ ጅራፍን በጀርባቸው ላይ የማሳረፍ ያክል ነው ይላሉ። እና ይህን ስም ጠርቶ ይህን ስም ተዳፍሮ እናንተን ጥሶ በህሊናቸው ላይ የሚነግስ ክፉ ህሊና የለም። ይህን መሞከር ነው። ሞክሩት ሁላችሁ። ከዚያ ውስጣችሁ ማለት ነው እየነጻ እግዚአብሔራዊ ሐሳቦች በውስጣችሁ ቦታችሁን እያዙ ይሄዳሉ። እና ይሄኛውን ነገ ዛሬ ሳትሉ መጠቀም መቻል አለባችሁ። ትልቅ መሳሪያ ስለሆነ ቅዱስ ዮሐንስ አፈወርቅ አንድ መልእክቱ ላይ ሲናገር ምን ይላል? ክርስቲያኖች ዓለም ልትቋቋሙ የማትችለውን መሳሪያ ጨብጠዋል ይላል። ዓለም ምንም አትለውም፣ የማትቋቋም መሳሪያን ጨብጠዋል። ግን መሳሪያቸውን ይዘው
በጣም ትናንሽ በሆኑ ፈተናዎች ፊት ቁጭ ብለው ያለቅሳሉ ይላል። አሁን እኛ የምንፈተንባቸው አሁን እኮ እንናገር ብንባል በጣም እኮ እንትን ናቸው። እዚህ ግቡ የሚባሉ አይደሉም። አሁን ያለብን ፈተና በጣም እንትኖች ናቸው። ግን እነሱን ግን የምናባረርበትን መሳሪያውን ሳላወቅን እንፈተናለን። ተፈተነን እንወድቃለን። ለእግዚአብሔር ቅዱስ መንፈስ የማይገባ ማንነትን ገንዘብ አድርገናል። አሁን ሁላችንም ማለት ነው። አሁን እግዚአብሔር በእኛ ላይ ልረፍ ቢል ማረፊያ ቦታ የሚያገኝ ይመስላችኋል? አያገኝም። እውነት ለመናገር አያገኝም። ምክንያቱም እግዚአብሔር መንፈስ ቅዱስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ደግሞ ማረፊያው ቅዱስ እንዲሆን ይፈልጋል። ልክ ወደኛ ሲመለከት ለሱ የማይገባ ማንነት ውስጣችን ካለ የወቀሳ ህሊናን ወደኛ ይልካል። ያቺ ህሊና የመጣችው ነቅተን በውስጣችን ያለውን ያኛውን ህሊና እግዚአብሔር መንፈስ ቅዱስ እንዳያርፍብን ያደረገውን ህሊና ከኛ ነቅሎ ለሱ ማረፊያ ሊሆን የሚገባ ቅዱስ ህሊናን በእኛ ለመትከል ነው። የጸጸትን ህሊና በውስጣችን የተከለው እና አንድ ሰው እየደጋገመ ኃጢአት ሲሰራ ኃጢአት መስራቱ ልክ እንደ አንድ የህይወት ክፍሉ አድርጎ ይዘዋል። ሱስ የምንለው ማለት ነው። እና ከዚያ ማምለጫ መንገዱ አሁን ያልኳችሁ ነው። የእግዚአብሔርን ስም ደግሞ ምን ማለት መጥራት። ግቡ የጾም ግብ ደግሞ ለምሳሌ ሁለንተናዊ የጾም ባህሪያት አሉ። ቅድም መምህራችን አነስተዋቸዋል። ከዚያ ግን ግባችን ግን ቅድም እንዳልኳችሁ ጾመኛ ማድረግ አይደለም። እኛ ባንበላ ለእግዚአብሔር የሚጎልበትም የሚቀንስበትም ነገር የለም። ግን የሰው ልጅ ግን ሲበላ ሲጠጣ ግን ከእግዚአብሔር ምን ይላል? ይርቃል። ከእግዚአብሔር ስለሚርቅ የተመጠነ ህይወት መኖር ስላለበት ቤተክርስቲያናችን ሁላችን እንደምናውቀው በአመት ስንት ቀኖች አሉ? በአመት ስንት ቀኖች አሉ? 360 ስንት 65 የምንጾምባቸውን ቀናቶች ብትቆጥሯቸው ከግማሽ በላይ ናቸው። ይበላችሁ ከሆነ እንዲያውም የፈቃድ ጾም የምንላቸውን የጽጌ ጾምን ጾመ ዮዲትን ጳጉሜንን ብንጨምራቸው ደግሞ ቁጥሩ በጣም ከፍ ነው የሚለው። ይህን ያደረጉበት አባቶቻችን እንደዚሁ ዝም ብሎ ቀላል ነገር አስበው እንዳይመስላችሁ። ጾም ቅዱስ ዮሐንስ አፈወርቅ እንዳለው የሰው ልጅ ገና እንደተፈጠረ ያረፈባት እጅ ናት ይላል። በቃ የሰው ልጅ ሞግዚቱ ማናት? ጾም ናት። ከእግዚአብሔር እንዳይለይ ከክፉ ግብራት እንዲጠበቅ ተንከባክባ ከእግዚአብሔር ጋር ያለውን ግንኙነት አስጠብቃ የምታሳድገው ምንድናት? ጾም። እና ጾምን በዚህ ልክ ነው ማየት ያለብን እንጂ በቃ እንደ ሸክም አሁን ጾሙ ሊያልቅ አካባቢ ልታዝኑ ሁላ ይገባል። ለዚህ እንዲሁም ሕንፃ መነኮሳት መጽሐፍ ላይ እነዚህ የአዋጅ አጽዋማት ናቸው እንጂ የወደደና የፈቀደ ግን ከዚያም ምን ማለት ይችላል? ቀጥሎ መጾም ይችላል። መጾም የማይቻለው በምን ሰዓት ነው? በዕለተ ሰንበት እና በበዓለ ሀምሳ አሁን ባሳለፍናቸው በእነዚያ መጾም አይገባም። መጾም አይገባ ማለት ግን እንዳሻችን እንበላለን ማለት ግን አይደለም፣ እንቆጥበዋለን። ምክንያቱም ይኸውላችሁ የኛ ምግባችን መንፈሳዊ ምግብ ነው። እውነት ለመናገር የሰው ልጅ እኛ መሻትም መፈለግም ማግኘትም ያለብን ምንድነው? ጊዜያዊውን አይደለም፣ ዘላለማዊ ነው። ከኛ ጋር ሊቀጥል የሚችለውን ነገር ነው። ዛሬ አሁን በህልማችን የሆነ ነገር አለመን ብናድርና ህልማችን ህልም ሆኖ አልፏል አይደለ? አልፏል አላለፈም? አልፏል። በዚያ ህልሙን ስላየው አሁን ነቅታችኋል አይደለ? በአሁኑ ሰዓት ይህን እኮ ህልም አየሁ ምናምን እያላችሁ ደስ ይላችኋል? ይላችኋል? አይላችሁም አይደለ? ምክንያቱም ምን ስለሆነ? አቤት ህልም ስለሆነ። ይህኛው ህይወትም ከሚመጣው ህይወት አንጻር ምንድነው? የህልም ያክል ነው። የህልም ያክል። ስለዚህ ህልም በሆነ ህይወት እውን የሆነውን ዘላለማዊ ህይወት ማበላሸት ከኛ አእምሮ ካላቸው ክርስቲያኖች ይጠበቃል? አይጠበቅም። ሀብታም መሆን ምናምን መሆን በጣም ተራ ነገር ነው። እናንተ ብቻ የማን ሆኑ? የእግዚአብሔር ሆኑ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 10 ላይ ሁሉ የኛ ነው ይላል። በጣም ደስ የሚለኝ ቃል ነው ይሄ። ሁሉ የማን ነው? ሁሉ የኛ ነው። ሁሉ ካለ ሁሉ ነው አይደለ? ሁሉ የኛ ነው ካለ በኋላ ብንጠይቀው ቅዱስ ጳውሎስ ምን አለ ብንለው የሚዘረዝርልን ነገር ይኖራል? አይኖርም። ምክንያቱም ሁሉ የማን ነው? የሱ ስለሆነ። ሁሉ የሱ የሆነለት ሰው ደግሞ 1 2 3 ብሎ ሀብቱን አይቆጥርም። ምክንያቱም ሁሉ የማን ነው? የሱ ነው። እዚህ ላይ ግን እንዳንሸወድ ደግሞ
መስመር ደግሞ መስራት አለብን አይደል? እንደዚያ ሲባል ዝም ብለን ቁጭ ብለን ሁሉ የኛ ነው እያልን እንኖር ማለት ግን አይደለም። እኛ በትክክል የእግዚአብሔር ልጆች ከሆነ ፍጥረት በሙሉ ለእግዚአብሔር ልጆች ይገዛል። ፍጥረት በሙሉ ማለት ነው። ስራቸው ይቃናላቸዋል፣ ይከናወንላቸዋል። ትንሽ ሰርተው እግዚአብሔር አምላካችን በረከቱን ያሳድራል። የሰው ልጅ ስለሮጠ ምናምን አይደለም። እግዚአብሔርን ከያዝን እና እንደ ልጅነት ከኖርን ማንኛውንም ነገር ብናከናውን ይሳካልና ይከናወንልናል። ምክንያቱም ሁሉ የማን ነው? የእግዚአብሔር ነው። ከዚያስ የማን ይሆናል? የእግዚአብሔር የሆነ ሁሉ የማን ነው? የኛ ነው። ሁሉ የኛ ነው ስለሚል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር ስንት? ቁጥር 10 ላይ ስለ ይሄኛውን በደንብ ከልባችሁ እንትይዙት ያስፈልጋል። ሁሉ የኛ ነው። እግዚአብሔርን ለእላቂ ጨርቅ ለድቃቂ ሳንቲም አንጠረጥረውም። እስቲ ለእግዚአብሔር ታመኑና ስትቸገሩ ያኔ በቃ ትከሱታላችሁ ከፈለጋችሁ። እስቲ በየትኛው አቅም ለምሳሌ አሁን መኖር ባለብን ልክ ኑረን እስቲ እግዚአብሔርን እንፈትነው። እስቲ እግዚአብሔርን እኮ መፈተን ይቻላል አይቻልም? ይቻላል አይቻልም? ይቻላል አይደለ? ትንቢተ ሚልክያስ ላይ እስቲ ፈትኑኝ ይላል እግዚአብሔር። ምን በሉኝ? እናንተ መባውን አስራቱን ምን በሉ አውጡ። ከዚያ እኔ አለ የሰማይን መስኮት ከፍቼ የምን መስኮት? በረከትን ባላዘንብላችሁ ፈትኑኝ። በቃ ደስ አይልም? በቃ ፈትኑኝ አለ እግዚአብሔር። ችግሩ የማን ነው ማለት ነው? የኛ ነው። ቅዱሳን አሁን እኛ ቅዱሳን እያልን የምንጠራቸው ቅዱሳን በሙሉ እግዚአብሔርን ፈትነውት በሕይወታቸው በረከትን ያዘነበላቸው ናቸው። እግዚአብሔርን ሀብታቸው ሲያደርጉ ማለት ነው። እግዚአብሔርን ሀብታቸው ሲያደርጉ አይናቸው እሱ ነው የሚመለከቱት። እግዚአብሔርን አይተው ከሱ ነቅለው ሌላ ነገር የማየት ሰውነታቸው ራሱ አይታዘዝላቸውም፣ እሺ አይላቸውም። ለዚያ ነው አንድ ሊቅ አንተን በማየት አይኖች ፈዘዙ እና በዚያው ሟምቶ እንዲቀሩ ተመኘው ይላል። ይኸውን እኛ ስላልተረዳን ስላልገባን እንዲሁ ርቀን የመስማት ብቻ ያክል ነው አሁን እኛ እየኖርን ያለ ነው። ክርስትና ደግሞ እየሰሙ የሚኖሩት ህይወት አይደለም። እውነት ለመናገር መምረር አለብን። ምን ማለት አለብን? በቃ ልቤ ጨካኝ ነው ቅዱስ ዳዊት። በቃ ልባችሁን አስጨክኑ፣ በቃ በራሳችሁ ላይ አስጨክኑ። ስጋችሁ ምናልባት ከዚህ በፊት ይዟችሁ የመጣችሁ ልምዶች አሉ። እነሱን ለመቁረጥ በቃ ስጋችሁን አስጨክኑት። ምክንያቱም የህይወት ጉዳይ ስለሆነ ይሄ ነገ ዛሬ የምንለው ጉዳይ አይደለም። የዘላለም ህይወት ጉዳይ ነው። አንድ ጊዜ ይችን ህይወት ካጣናት ከተነጠቅናት ድጋሚ ይችን ህይወት የማግኘት እድል የለንም። ይሄ ለማስፈራራት አይደለም፣ እውነታው ያ ስለሆነ ነው የማወራው። እና ሁላችንም ምን ማለት አለብን? ራሳችንን ማስጨከን፣ እግዚአብሔር መምሰል መልመድ መቻል አለብን። ያ እንዳልኳችሁ በጣም ሲበዛ ቀላል ነው። እንደ ክርስትና ህይወት እንዲሁም ቀላል ህይወት የለም። እንዲሁም ምን ነው የሚለው? ቀንበሬ ልዝብ ማለት ነው። ቀላል ቢሸከሙት የማይቆረቆር ጭራሽ ክርስትናማ ማለት ነው ተሸከማችሁት ይሸከማችኋል። ህጉ እናንተ የምትፈጽሙት ይመስላችኋል እንጂ የሚጠብቃችሁ ህጉ እናንተን ነው። ህጉ እኛን ነው የሚጠብቀው። ግን ስንጠራ ገኛ ምን ነው ህጉን እንጠብቃለን ነው የምንለው አይደል? ግን የሚጠብቀን ማን ነው? ህጉን። ክርስትና ማለት ይሄ ነው። እና በዚህ አይነት ህይወት ስንመላለስ እግዚአብሔር አምላካችን ደግሞ ጸጋውን ይሰጠናል። እሱ ከኛ ጋር ስለሆነ ማለት ነው። ከሰማይ ሰማያት የወረደው ለማንም አይደለም። ያን ሁሉ መከራ የተቀበለው ለማንም አይደለም። ሰው የሆነው ሰው መሆን እስቲ ሁኜ ሊየው ምን ይመስላል ሰውነት ምናምን ብሎ ሰው መሆንና ናፍቆት ይመስላችኋል? እግዚአብሔር ሰው የሆነው አይደለም። ለእያንዳንዳችን ነው ወደ ጥንት ክብራችን እንድንመለስ ዘላለማዊ ህይወታችን እንድናስተካክል እሱን አራያ አብነት አድርገን እንዴት መኖር እንዳለብን ሊያስተምረን ሰው የሆነው እና እነዚህ ነገሮች በሙሉ እያስታወስን የማይፈቱ አጽዋማትን ሳንፈታ የሚፈታውን ጾም ደግሞ በየጊዜያቱ ምን እየፈታን መቀጠል ከሁላችንም ይጠበቃል። እና አሁን ከማይፈቱ አጽዋማት መካከል አሁን እየጠቀስናቸው የዘረዘርናቸው ነገሮች እንዳሉ ሆነው ግን እንዳጠቃላይ ግን ከእግዚአብሔር የሚለዩ ነገሮች በሙሉ ምንድናቸው? የማይፈቱ የጾም አይነቶች ናቸው። እና የመጨረሻ ቅድም ያነሷትን ሐሳብ እንትን ልበላችሁ። ስትፈተኑ ወይም ደግሞ የሆነ ሐሳብ ሲመጣላችሁ ምን በሉ ብያችኋለሁ? የእግዚአብሔር ስም ምን በሉ? አባቶች የሚመክሩት እግዚኦ መሐረነ ክርስቶስ ማለትን ነው። ግን ይህን አልመክርም። የማልመክረው ጸሎት በጣም ታላቅ ጸሎት ነው። በጣም
ግን ቃሉ የግዕዝ ስለሆነ ከኛ ጋር በጣም አልተዋሃደም ከኛ ጋር። ስለዚህ ለእንደነዚህ አይነት ፈተናዎች በጣም ቶሎ ከልባችን ጋር ሊስማማልን የሚችል ቃል ምንድነው? አማርኛ ነው አይደል? አማርኛ ነው። አፋችን የፈታንበት ቋንቋ ለኛ ስሜት በጣም ቅርብ ነው። ስሜቶችን ተሸክሞ ቶሎ ፈጥኖ ወደ ልባችን የመድረስ አቅሙ ምንድነው? ኃይለኛ ነው። አፍ የፈታንበት ቋንቋ። ስለዚህ ምን ትላላችሁ? ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ። እግዚኦ ማረነ ክርስቶስ ማለት ምን ማለት ነው? ክርስቶስ ሆይ ማረን ማለት ነው። ግን እናንተ ግን ምን ትላላችሁ? ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ እያላችሁ ደጋግማችሁ ይህን ጸሎት ጸልዩት። ያኔ ከነበረባችሁ ሊመጣባችሁ ካለ ህሊና ትጠበቃላችሁ። ይሄን አሁን ስትወጡም በግላችሁም ፈትኑት። በትንሿ ነገር ራሱ መሞከር ትችላላችሁ። እና በዚህ መንፈሳዊ መሳሪያ ሰውነታችንን መንፈሳዊ ቤተ መቅደስነታችንን ማስጠበቅ ከሁላችንም ከእያንዳንዳችን ይጠበቃል። የማይፈታ ጾም ምን አይነት ጾም ነው? አሁን የዘረዘር ነው። ከእግዚአብሔር የሚለይ ማንኛውም ነገር በሙሉ ምን አይልም? አይፈታም። አመሰግናለሁ። ንጹህ